ሄሎ እታይ ሰፈርና ብየዋለሁ ቶሎ ነው። እሺ መጣው እሺ ምን ፈልገህ ነው? ያማል እንዴ? መኪናውን እስከ ዛሬ ከተጠቀምክበት አይበቃህም? ማለት አልገባኝም። ማለትማ ከዚህ በኋላ መኪና ወደ ቀድሞ ባለቤቱ ተመልሶ የኔ ይሆናል። እሱ ህልምህ ነው። እዚህ ወረቀት ላይ ያስፈርመህ ነበር አይደል? መኪናውን የተቀበልከኝ አልገባኝም። ምን እያደረክ ነው? ስሬን እየሰራው ነው። ሚኪ ምንህ ነው? ምን አገባ ዘረለ? ምንድን አሁን ሰዓት ነግረኝም። ጓደኛዬ ነው። ሰሞኑን ነው ስራ ቦታ የተዋወቅነው። ከዚህ በኋላ ውሎ የሚሆነው ከሱ ጋር ነው። እንዳለ የሚያደርገውን ነገር በሙሉ ለኔ በፍጥነት ታሳውቀኛል። አረ ችግር የለውም። ሐሳብ አይግባ። ደውልልኝ። እንዴት ቁጭ ብለህ ችግሬ እንዳልሰማ ትክደኛለህ? ከሃዲ ነህ። ሌቦች ናችሁ። ጥሩ ስራ። ደውላለሁ። እሺ ባክሽ፣ የኛ ፋይል አቀባይ ማለት አልገባኝም። ዝም በይ ሌባ። ለመሆኑ እንዴት ነው ይሄን ፋይል የሰረቅሽኝ? ባክሽ ማለት እንዴት እጅ ገባ? ሚኬታል እንጂ ሌባ ሩጭ ትደርሽበታለሽ። ይቅርታ። እሺ በጣም ችግር የለውም። ግን በሰላም ነው? በሰላም ነው። አሁን ጥሩ ሙድ ላይ አይደለም። ሌላ ጊዜ በሰፊው እንገናኛለን። ቆንጆን ሂድና እዛ ፈልግ። ምን ወጅጄ የቀረብክ ይመስላል? እንዲያስር የምደውለው ይሁዳ። እንዴት የጓደኛህን መኪና ትቀማለህ? ሁለተኛ በዚህ ስልክ እንዳትደውል። አሃ አንቺ ነበርሽ ወሰድሽው ማለት ነው። ስትደናበር ያለ መጠርጠሪ።
ሄሎ ሚኪ እንዴት ነህ? ናፍቆት ነኝ። ወይ ናፍቆት፣ የት ሆነ ነው? እታች እዚህ ሽሮ ቤቱ ጋር ነኝ። እኔም እዛ አካባቢ ስለሆንኩኝ መጣሁ። እሺ ነይ፣ እጠብቅሻለሁ። እንዴት ነሽ? ሰላም ነው? ሰላም ነው ሚኪ። ምንድነው የተፈጠረው? ቆይ እንዴት ፋይሉ እጁ ሊገባ ቻለ? አብሮኝ የነበረው ሞተረኛ ከሱ ጋር ነው የሚሰራውና ሁሉንም ነገር ያውቃል። እና ፋይሉን እሱ ነው የሰጠው? አዎ እሱ ነው። ግን ለምን የሁሉ በደል ነው ላይ? እስኪ ንገሪኝ። ቆይ ለምንድን ነው ሰው የማይታመንልኝ? ሚኪ አንተ በጣም ጥሩ ሰው ነህ፣ ደግሞ በጣም ጠንካራ ነህ። ይቅርታ እሺ። ደግሞ መኪናውን እንደገና ፈጣሪ ያውቃል። ደግሞ አንቺ ምን አደረግሽ? የቻልሽውን አድርገሻል እና አመሰግናለሁ። እኔ ምን አደረኩልህ? ለእኔ ደግሞ ምስጋና አይገባኝም። አንተ ሁሉም ይችልብሃል። በርታ እሺ። ካስፈለኩ ደውልልኝ። እሺ አመሰግናለሁ። አባት ምን ሆነ ነው? እኔ እንጃ ትንሽ አዙሮኝ ነው። ከዚህ በፊት እንደዚህ አጋጥሞ ያውቃል? ኧረ ያቅም ወይ ሐኪም ቤት ሂዳ? ኧረ ደህና ነኝ አሁን። እሺ ወይ አብሮህ የሚሆን ቤተሰብ ወይም ጓደኛ ጋር ደውል። እኔ ቤተሰብም ሆነ ጓደኛ የለኝም፣ ብቸኛ ነኝ። በጣም አዝናለሁ። ይቅርታ ግን እንዴት አንድ የምታውቀው ሰው አይኖርም? ቢኖር ደስ ይለኝ ነበር። አባቴም ከሞተ ብዙ ዓመታትን አስቆጠረ። እናቴን ደግሞ አላውቃትም። ወንድም ግን አለ። እንዴ ታዲያ ጥራዋ። አላውቀውም። እንዴት? አባቴ ሊሞት አካባቢ ከሌላ የወለደው በ2 ዓመት የሚበልጠኝ ወንድም እንዳለ ይነግሩኝ ነበር። ግን ምን ዋጋ አለው? ሳያገናኘን አባቴን አጣሁት። በጣም አዝናለሁ። አንድ ቀን ወንድም እንደምታገኘው ተስፋ አደርጋለሁ። ግን እንዴት ታውቀዋለህ? ማለት እንዴት ትለየዋለህ? አባቴ የሰጠኝ የሱ የልጅነት ፎቶ ነው ጋር። ኦኬ ፈጣሪ ይርዳ። አንድ ቀን ወንድም እንደምታገኘው ተስፋ አደርጋለሁ። አመሰግናለሁ። ችግር የለውም። ግን ወዴት ነህ? እኔ ወደ ላይ ነኝ። እሺ እንደዚህ ሆነ ግን ብቻህን መሄድ የለብህም ወይ? ትንሽ መንገድ ልሸኝህ? እሺ ደስ ይለኛል። እሺ ለምንድን ነበር የፈለከኝ? በመጀመሪያ ምነግርህ ነገር አለኝ። ምንድነው? ምን አገኘ? ሚኪን የሆነች ቀይ ልጅ ሰፈር ስሸኘው ይቻላል። እና አሁን ከሷ ጋር ነው? አይ አሁን እንኳን ተለያይተዋል። ደሞ ምን አቅደው ይሆን? እኔ እንጃ። እና ትንሽ ብር ፈልጌ ነበር። የምን ብር? ማለት ያው ስራውን እየሰሩ አይደል እንዴ? ስራውን ማስኬጃ ደግሞ የሆነ ብር ያስፈልገኛል። አይተማታቆን ገንዘብ የሰጠው መሰለኝ። ሌላ ገንዘብ ከኔ እየጠበክ ነው? አዎ ብር ያስፈልገኛል። ከኔ 1 ብር አታገኝም። ከዚህ በኋላ ስራውን ማቆም ትችላለህ። ውረድ ከመኪኔ። እሺ ችግር የለውም። ያማል እንዴ? ምንድነው? ምንድነው ባለ ወረቀት ምሰጠኝ? ቆይ ለምንድነው ማቶኝ? እመነኝ፣ በዚህ ካኪ ወረቀት የወሰደብን ፋይል እዚህ ውስጥ አድርጎ እንዲመልስልህ አደርጋለሁ። ምንድነው የምታወራው? ቆይ እንደዛ አድርገኛውን የምታወራውን ነገር ማምን ይመስላል? የምር እንደ በፊቱ እያታለልኩ አይደለም። እመነኝ፣ እቀበለዋለሁ። ትሰማኛለህ? ድጋሚ እንኳን አንተን ማንንም ሰው ማምንበት ልብ የለኝም። ድጋሚ አጠገቤ እንዳትደርስ።
ሰላም ነው? ምን ሆነ ነው? እኔ እንጃ ሰሞኑን በጣም በተደጋጋሚ ያዞረኝ። እንካ ውሃ። የሚያስጨንቅ ነገር አለ እንዴ? ስትረስ ሊሆን ይችላል። አዎ ልክ ነህ፣ ሊሆን ይችላል። በጣም ብዙ ነገር ነው የሚያስጨንቀኝ። ይሄን ያህል በዚህ እድሜ ምን ያስጨንቃል? ታሪኩ ብዙ ነው። ምናልባት ሌላ ጊዜ በድጋሚ ከተገናኘን እጫውታለሁ። አንተ ግን በሰላም ነው እዚህ ቦታ የመጣኸው? ማለቴ ወይስ ጭር ያለ ቦታ ትወዳለህ? አይ መውደድ ሳይሆን እናቴን በቅርብ ነው ያጣኋት። ቤት ሱል የሷ ትዝታ በጣም ስላለብኝ እዚህ የመጣው ነው ጊዜን የማሳልፈው። ጓደኛም የኔ የምለውም ሰው የለኝም። በጣም አዝናለሁ። ብዙ ጊዜን እዚህ ነው ማለት ነው የምታሳልፈው? አዎ እዚህ ነው የምውለው። እናቴ ስትሞት የሰጠችኝ ማስታወሻ አለ። እሱን ማስታወሻ እንዴት እንደማገኘው ሳስብ ነው የምውለው። ማለት ጠፍቶብህ ነው? አዎ እንደዛ ነገር። ኦኬ ይገኛል፣ አይዞህ። አዎ ከፈጣሪ ጋር። ይቅርታ ግን ጓደኛ አለ? የለኝም። ማለት ምንም አይነት ጓደኛ የለም? አዎ የለኝም። በፊት ግን ነበሩ። ግን ከነሱ ያተረፍኩት ብዙ በደልና ክህደትን። በጣም አዝናለሁ። እኔ ግን አልክድህም። ጓደኛዬ መሆን ትችላለህ? ጓደኛ ሆናለሁ ብዬ ቃል አልገባልህም። ግን የጠፋብን የእናትህን ማስታወሻ እስክታገኘው ድረስ ከጎን ለሆን ቃል ገባልሃለሁ። እሺ በጣም ደስ ይለኛል። አመሰግናለሁ። ምንም ችግር የለውም። ሰላም። እሺ ምን ነበር? አንተ ልትሰራ የምትችለውን ስራ ይዤልህ ነበር የመጣሁት። ምን አይነት ስራ ነው? ይሄ ልጅ ይታያል? ኦኬ እሺ አየሁት። እንዳይሞት እንዳይድን አድርገህ ቀጥቅጠኸው እሱ መኪና ውስጥ ፋይል አለኝ ይዘህልኝ እንድትመጣ ነው። እሺ ምንም ችግር የለውም። 20 ሺህ ብር ትከፍያለሽ። ምንም ችግር የለውም። አሁኑኑ ትራንስፈር አደርግልሃለሁ። እሺ አድራሻውን ቴክስት አድርጊልኝ። ዛሬውኑ ጨርሰዋለሁ። በጣም አሪፍ። ስልክህን እንጠብቃለሁ። እሺ እባክህ፣ ይሄ ደግሞ አዲሱ ጓደኛህ ነው? ምን እሺ ታውቀዋለህ እንዴ? አውረ ይሄ እባክህ ምን አገባ? አይ ለነገሩ ቢጤና አግኝታል። እንዳንተ ስራ ፈት ነው ማለት ነው አብሮ ከዞረ። ይሄ ምንድነው የሚለው? አረ ቆይቶ ይሄን ቆሻሻ አንድ ቀን ይሄን ንግግርህን ትጸጸትበታል። አረ ጓደኛህ ሊመታኝ ነው? አረ ተው ሱራ፣ ይሄ ከንቱ ሰው ነው። እኛ ከዚህ ጋር ቆመን ማውራት የለብን። ና እንሂድ። ቆይ ለምንድን ነው እንደዚህ የሚናገር? የት ነው የምታውቀው? ቀድም ጓደኛ አለ ወይ ብለህ ስጠይቀኝ ነበሩኝ ካልኩ ጓደኞቼ ውስጥ ይሄ አንዱ ነው። ይዞ ያየው መኪና ራሱ የኔ ነው። መኪናው ያንተ ከሆነ ታዲያ ተጣልታችሁ እንዴት እሱ ጋር ሊሆን ቻለ? እንዳልኩ በፊት ጓደኛዬ ነበር። በሆነ ወቅት ታምሜ በጣም ገንዘብ አስፈልጎኝ ገንዘብ ስጠይቀው በሆነ ውል አስገድዶ መኪናውን ተቀበለኝ። የምርህን ነው? መታመመን ለጥቅም ተጠቀመበት? አዎ ከነሱ ያተረፍኩት ብዙ በደልና ክፋትን። አይዞ በቃ ሁሉም ነገር ይስተካከላል። አዎ ልክ ነህ። ደግሞ ምንም ከዚህ በኋላ ከጎን ነኝ። እሺ እሺ አመሰግናለሁ። ሄሎ ሄሎ ሚኪ። ወይ ናፍቆት፣ ሰፈር አይቼ ነበረ ላናግርህ ፈልጌ ነበር። ልምጣ?
እሺ ነይ። እሺ እሺ በቃ እኔም ወደ ቤት ልሂድ። እደውልልሃለሁ። ስልክ ስጠኝ። 0988 እሺ ቻው። በቃ እደውልልሃለሁ። እሺ አባቴ። እንዴት ነህ? ሰላም ነው ናፍቆት? እንዴት ነሽ? ደህና ነህ? አለሁልሽ። ዛሬ አስደሳች ዜና አብረን እንድንሰማ ነው የመጣሁት ሚኪ። ማለት ምንድን ነው? ትንሽ ታገሰኝ። ምንድን ነው? እሺ ይኸው ደወለ። ምንድን ነው? ቆይ ማን ነው? ሄሎ። ስራው ተጠናቋል። በሰጠሽኝ አድራሻ ፋይሉን መጥተሽ መውሰድ ትችላለሽ። እሺ መጣሁ፣ ጠብቀኝ። አረ ምንድን ነው? አስጨነቅሽኝ እኮ ናፍቆት፣ ንገሪኝ። ይኸውልህ ፊሽን ቀጥቅጦ ፋይሉን እንዲቀበልኝ አንድ ሰው ልኬ ነበር እና ተሳክቷል። እኔና ፋይልሽን ውሰጂ እያለኝ። አሪፍ ነው፣ ደስ ይላል። ግን ናፍቆት እንደዚህ ማድረግ አልነበረብሽም። በሌላ መንገድ መቀበል እንችል ነበር እኮ። ከዚህ ሌላ አማራጭ ሊመጣልኝ አልቻለም። ለዛ ነው ይሄን ውሳኔ የወሰንኩት። አሁን ልጁ እየጠበቀን ነው። ና እንሂድ። እሺ ፋይሉን ስጠኝ። ደግሞ መኪናው አንተ ጋር ምን ይሰራል? ናፍቆት ግራ እየገባኝ ነው። ቆይ ከሱ ጋር ሆነሽ እየተጫወትሽብኝ ነው? ኧረ አይደለም። ቆይ አንተ ምንድን ነው ያልከኝ በስልክ? ተይ እንጂ በቃ ተስፋ አቆርጡም ማለት ነው አይደል? ቆይ አንተ ምንድን ነው የተነጋገርነው? እንዴት ይሄ ሊሆን ቻለ? ጭራሽ በወዳጅም ከፍለሽ ልታስደበድብኝ ሞከርሽ አይደል? እንዴ ዮኒ ምንድን ነው? ዛሬ ባንተ ጉዳይ ስራ ተሰጥቶኝ ብር ተቀብዬ ነው የመጣሁት። ማለት አልገባኝም። የምን ስራ? አንዲት ልጅ ያንተን ፎቶ አሳይታኝ እንድደበድብህና አንተ ጋር ያላትን ፋይል እንዳመጣላት አድራሻህን ሰጥታኝ ነው። እኔ ግን ልደበድብህ ሳይሆን ጠላትህን ልነግርህ ነው የመጣሁት። የድሮ ጓደኛዬ ማን ነች ልጅቷ? የሆነች ወፈር ያለች ልጅ ነች። ቆይ ላሳየች ሆነች ምናልባት። አዎ ራሷ ናት። ድሮስ ከሷ ውጭ ማን ይሆናል? ቆይ አላርፍም ብላኛለች። ዋጋዋን እሰጣታለሁ። እኔም ከጎንሽ ነኝ። አመሰግናለሁ። አሁን ትደውላትና ስራ እንደጨረስክና መታ ፋይሉን እንድትወስድ ትነግራታለህ። እሺ ፒስ። ለማንኛውም የድሮ ጓደኛዬን እንድደበድብ ነበር ያዘዝሽ፣ ግን አልተሳካልሽ። ወይኔ ና እንሂድ ሚኪ። ናፍቆት እኔና አንቺ አልጨረስንም። እሺ
ሚኪ ያሰብኩት ነገር በድጋሚ አልተሳካም። በጣም ይቅርታሽ። ምንም ችግር የለውም። ከዚህ በኋላ ግን ለኔ ብለሽ አትርከም። አረ ሚኪ ላንተ ብዬ አይደለም የደከምኩት ለራሴ ህሊና ብዬ ነው። ቢሆንም አመሰግናለሁ። እና ሚኪ ላንተ ብዬ ያስቀመጥኩት ዕቃ ቤት አለ። ሰፈር ጠብቀኝ ላጋብልህ። ለማለኔ? አዎ ቅድም የተገናኘንበት ቦታ ጠብቀኝ። እሺ እጠብቅሻለሁ። ሄሎ እንዴት ነህ ሚኪ? ደህና ነኝ። ማን ልበል? ሱራፌል ነኝ። ሱራፌል እንዴት ነህ? አለው ላገኘህ ፈልጌ እኮ ቅድም የተለያየንበት ቦታ ላይ ቁጭ ብያለሁ። እኔም እዛው አካባቢ ነኝ መጣሁ። እሺ እሺ እንዴት ነህ ታዲያ? አለው እግዚአብሔር ይመስገን። እና እንዴት ነው የእናትህ ማስታወሻ በደንብ እየፈለክ ነው? አዎ ከፈጣሪ ጋር እየፈለኩ ይገኛል። አይዞህ እኔም ከጎን ነኝ። አጋጣሚ ድሮ ጓደኛ ነበረኝ ካልኩ ውስጥ አንዷ እየመጣች ነውና በዛው ታያታለህ፣ አስተዋውቃለሁ። እሺ ደስ ይለኛል፣ ተዋወቃታለሁ። እሺ እንደውም ይቺት መጣች። አቡሻ እንዴት ነህ? በእናትህ በጣም አስቸኳይ ነው፣ ቶሎ ስራልኝ። አባት ዕቃ ጥለዋል። ሚኪ ምን ሆናል? ዛሬ በጣም ተክዛል እኮ። ወንድሜን ከድሮ ጀምሮ እንደምፈልገው ታውቂያለሽ። እና አሁን ደግሞ ብቸኝነት በጣም እየተሰማኝ ነው። በዛ ላይ የልጅነቱ ፎቶ ነው ያለኝ። እንዴት እንደማገኘው ጨንቆኛል። አይዞ መጀመሪያ የፊሽን ጉዳይ እንጨርስና ከዛ መፍትሄ አይጣም። እሺ ምን አማራጭ አለኝ? አመሰግናለሁ። ችግር አለ? አይ የለም። ምንድነው? ግራ አጋባችሁኝ እኮ። ትተዋወቃላችሁ እንዴ? የሆነ ቦታ አቅሻለሁ ልበል? አይ አታውቀኝም። እኔም እኮ ከሌላ ሰው ጋር ተመሳስለብኝ ነበር። ልክ ነሽ፣ እኔም ተመሳስለሽብኝ ይሆናል። ግራ አጋባችሁኝ እኮ። ለማንኛውም ሱራፌል ይባላል፣ ተዋወቂው። ናፍቆት እባላለሁ። ሱራፌል እባላለሁ። በቃ ሚኪ ከሰው ጋር ነው መሰለኝ፣ እደውልልሃለሁ። እሺ ደውይልኝ። ቸኩላለች መሰለኝ። ሌላ ጊዜ በደንብ ትተዋወቃላችሁ። አዎ ልክ ነህ፣ ሳትቸኩል አትቀርም። ግን ሱራ የምትፈልገው የእናትን ማስታወሻ ምን እንደሆነ እኮ እስካሁን አልነገርከኝም። ይኸውልህ እናቴ ስትሞት ከሌላ የወለደችው ወንድም እንዳለኝ ነግራኝ ነው የሞተችው እና እሱን ነው የምፈልገው። የምርህን ነው? አዎ። ምን ነው? አይ ተመሳሳይ ታሪክ ነው ያለን። እኔም ከዓመታት በፊት አባቴ ሲሞት ከሌላ የወለደው ወንድም እንዳለኝ ነግሮኝ ነበር የሞተው። የምርህን ነው? በጣም ይገርማል። ምን አይነት አጋጣሚ ነው? አዎ በጣም ይገርማል። ምን አይነት አጋጣሚ ነው? እና አንተ እንዴት ሆንክ? እየፈለግከው ነው? አሁን ላይ የነገርኩ ችግር ስላለ ስለሱ ነው የማስበው። ፈጣሪ ፈቅዶ ከዚህ ችግር ስወጣ እሱን መፈለግ ጀምራለሁ። አዎ ልክ ነህ፣ አታስብ፣ መፍትሄም ደግሞ አይጠፋም። አመሰግናለሁ። አሁን ግን ያንተን ወንድም ማግኘት አለብን። እስኪ ፎቶውን አሳየኝ። እሺ ልብስ ስቀይር ቤት ረስቶት መሰለኝ፣ ሌላ ጊዜ ያሳያል። እሺ በቃ ችግር የለውም። ናፍቆት በጣም አዝናለሁ። ቆይ አሁን ከሚኪ ጋር እየወት ያልሽልሽ የሚኪ ወንድም መሆኑን አውቃለሁ እያልሽኝ ነው? አዎ በቅርቡ ነው ያወቅኩት። እና ለምንድን ነው እንድትነግሪው ያልፈለግሽው? ሚኪ ወንድሙ እሱ መሆኑን ካወቀና ወንድሙን ካገኘ እኔ ሊያገኘኝ አይፈልግም። እኔ ደግሞ ከሚኪ ጋር ብዙ ያልጨረስኩት ጉዳይ አለ። ምን አይነት ሰው ነሽ? የተጸጸትሽ መስሎኝ ነበር። ታዲያ ለምንድን ነው መኪናው ለማስመለስ የሞከርሽው? አዎ መኪናው እንዲመለስለት ፈልጋለሁ። ይህም አደርገው ደግሞ ፊሽ መኪናው ላይ ምንም ገንዘብ የለሽም ብሎ ስለካደኝ እሱን ለመበቀል ነው። በእርግጥ ሚኪም አሳዝኖኛል። በጣም አስመሳይ ነሽ። እሺ እንደዚህ አስመሳይ መሆንሽን አላውቅም ነበር።
ሄሎ፣ እንዴት ነክ? አለው። ምን ፈልገሽ ደወልሽ? ግን አውቀኸኛል? አዎ አውቄሻለሁ። ሌላ የሚሰረቅ ነገር አለ ብላሽ ነው የደወልሽው? እንደዛ እንኳን አይደለም፣ ላግኝ ፈልጌ ነበር። ለምንድን ነው የፈለግሽ? ስንገናኝ እነግርሃለሁ። ለማንኛውም እሺ በቃ። እሺ ቻው በቃ።